አውሎ ንፋሱ መብረቁ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። ወድቆ መነሳት ያለ ነው። መውደቁን አልፈራው፣ ለመፍታት ሞክራለሁ፣ እነሳለሁ። ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ የሁሉ ነገር ቀይ ሆኖ ነው የሚታየኝ። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንሰታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለር ግላስስ ይሉታል ፈረንጆች። በቃ ኢዝ ኦፕቲሚስት፣ ሁሉ ነገር አሪፍ ነው የሚመስል። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለር ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርገ ተነጎዳ እንዲያርገ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ረበስማ ይሄ ቤት ሊፈርስ ነው የማታ ያንን መገንባት ለኛ ክራይሲስ ማለት አንድ አደጋ መጥቶብናል ኦር አንድ ደግሞ የምንፈልገው ነገር ሊያመልጠን ነው። በጣም ትልቅ ቦታ ሰጥተነዋል። ስለዚህ ያስጨንቀናል። ፐርስፔክቲቭ እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኮ የሚያልፍ ነገር የለም። አየሁት። የኔ ኃላፊነት አንደኛ ነገሮችን መረዳት። ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አትችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest። ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳሰው ያ ፐርስፔክቲቭ ይሰጣል። ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like። tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ መብረቁ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። number one perspective። ያ ሲሆን አይምሮህም ይሰራል፣ ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል። half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድነው? እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ። አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመህ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አለ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፍቃደኛ ነኝ። prevention an ounce is worth a pound። ኪውር ፍለጋ ከመሄድ
መጀመሪያው እሱ ነው። በእኛም አባባል አለ፣ ስትገባ ተጠንቀቅ፣ ስትወጣ መውጣት እንድትችል። ቀድሞ ነው የሚጀምረው። እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን አም ረዲ አንድ አንደርስታንዲንግ ይሄ ነገር ሊመጣ እንደሚችል፣ ሲመጣ ደግሞ ነገሩ ምንድን ነው፣ ስሩ ምንድን ነው፣ መፍትሄው ምንድን ነው፣ ከላይ ሳይሆን ከስር። ይሄን ማድረግ ይቻላል ወይ? እንዴት ነው? ከማጋር ነው? ምንድን ነው? ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና ዘሞር አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት እንድ ደግሞ ሲስተሚክ የሆነ ቲንኪንግ፣ ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም፣ it's part of something። ይሄን ምንድን ነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት፣ ከዛ መፍትሄው እጅህ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ፣ ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራው፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አይምሮዊ ብቃት፣ ስትረስ ሃንድል የማድረግ ስትረስ እንዴት እንደምትቆጣጠር፣ ፊየር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው። ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታረገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል፣ ሰለጥና ከዛ አሪፍ አየር ላይ መገለባበጥ ጀምራለህ። ራስን መግዛት እንደዛው ነው። በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ in any situation። አንድ ፍሬምወርኩ አለ፣ ማይንድሴቱ አለ፣ አንደርስታንዲንጉ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። ለምን ራሴ እንዴት አድርጌ ማሰኛት እንዳለብኝ አውቃለሁ። አይምሮ እንዴት እንደማጸዳው ምናምን ያ ትልቅ ብቃት ነው። ሰውን ማስተማር የምፈልገው ዋናው ቁም ነገር ይሄ ነው። ይሄ የሚመጣው ዌብሳይት ምንም የማስበው አንዳንድ የማወራው ያን አረክ ማለት ስለ ቢዝነስ ምዳዝም ማተር ሌላ ሁሉ ተራ ይሆናል። ለምን ውጭ ያለው ነገር ላንተ ትርጉም የለውም፣ ውስጥ ነው። ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን አንተ ውስጥህ ያው ነው። ማበድ መፈንጠዝ የለም፣ ዲፕሬስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነህ። አንተ ራስህ ተዋናይ ሆነ ማለት ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲህ አይነት ከባድ ስራ የለም። ዲሲፕሊን ይፈልጋል፣ ውሳኔ ይፈልጋል። ግን ማንም ሰው ኦኬ ጀነቲክሊ ልዩነት አለን ሰው ሁሉ። በተፈጥሮ ኢሞሽናል ሰው አለ፣ በተፈጥሮ ረጅም አጭር ሰው። ለምን አሁን ያናውቀዋለን። ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች። ትልቅ ከሆነ እሱ ፓርት በጣም ኢሞሽናል አለ፣ ወደድክም ጠላህ። ትንሽ የኔ ትንሽ መሆን አለበት ውስጥ ነው። ይሄ ዮር ሬፕቲሊየን ማይንድ ፊየር እንትን ያለው ዮር ፊየር አሚግዳላ የሚሉት አለ። ኢትስ ዘ ኢሞሽን ሴንተር። ሌላም ብዙ ነገር ይሰራል። እና they've studied በጣም ኢሞሽናል ሰዎች that area of the brain tends to be large. I don't think mine is large. ያ ካለህ ደግሞ በቃ maybe
you have to really master the skill of calming yourself down. ይሄ self knowledge እና self control mastery ላይ you have to go an extra yard because you're emotionally handicapped, you're too emotional. ያ የሌለው ደግሞ much less ምናምንና ለኔ የህይወት ትልቁ achievement እሱ ነው። ሰክሰስ ይመጣል ይሄዳል፣ material things come go ምናምን ይሄ አብሮ የሚዘልቅ ነው ሁሌ and በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው። እሱ ደግሞ ገንዘብ አይፈጅም ነው በቃ ያስጋል። ግን ከገንዘብ በላይ አንድ ማወቅ፣ ሁለት ዲሲፕሊን you know in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታን ፍለጋ ከሆነ ወጥተ መጠጣት ካለብህ ሄደ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ ኦኬ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአይምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። so physical brainህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው። so አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ የሁሉ ነገር ቀይ ሆኖ ነው የሚታየው። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንድሴታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለርድ ግላስስ ይሉታል ፈረንጆች። በቃ ይዞ ኦፕቲሚስት ሁሉ ነገር አሪፍ ነው የሚመስለው። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለርድ ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርገ ተነጎዳ እንዲያርገ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ኧረ በስመ አብ ይሄ ቤት ሊፈርስ ነው የማታ ያንን መገንባት very very important። ያ ማለት በቃ ህይወት ሁሉ የምታየው እኔ ሁሉ ነገር እስር ቤት ገብቼ ለምንድን ነው ተወዘን አድቨንቸር እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፉ of course ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ። ግን እነሱን አላያቸው ምን ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልጋለ የሚገልም አለ። ከዚህ በላይ እንግዲህ ምን አለ ህይወትን አለ አይደለ really ማኔጅ ማድረግ። ለኔ ህይወት ውስጥ ትልቁ ጥበብ ይሄ ነው። ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals, social standing, social perception ያሳበደናል። ቦታው ቁጭ ዝም ብሎ ፌክ ሶፍት ይሄ የድሮ የፕሪሚቲቭ ሶፍትዌርህን አንተ አፕግሬድ ማድረግ አለብህ። ለዚህ ዓለም አይሰራም። የት አለ እሱ ሶፍትዌር? በትምህርት ነው። አሁን የማወራቸው ነገሮች ሁሉ አለ እና ላይክ በጣም ዲቴል ነገሮች አሉ። ኧረ ብዙ ሰነድ ምን እንደ በቃ ትንሽ አውርቼዋለሁ ፐብሊክ ከዚህ በፊት። ግን በደንብ በሆነ መልኩ the beauty of online now is በቃ እኔ እዛ ቤቴ ቁጭ ብዬ I can communicate with the world. the beauty የዚህ ዓለም በቃ ሊትራሊ እዚህ ቁጭ ብለን ከዓለም ጋር ኮሚዩኒኬት እያደረግን ነው አይደለም። በቃ I can do that ስዘጋጅና በቃ እንደቀጣይ ይሄ ነካ አድርገህ የምትተወው ነገር አይደለም። ማንም ሰው መማር ውሳኔው ካለ some natural handicap ከሌለ someone too emotional or something አላውቅም ሌላ ነገር the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲሲፕሊኑን ገዝቶ መደረግ ያለበትን ማድረግ everyday my routine I mean ሁሌ ጭንቅላትን መስል ስፖርት ነው የሚገነባው አይደለም። ኖሌጅ አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። በጣም ብዙ ዳታ አለ። ያ ስራ ነው።
ዝም ብሎ አይመጣም።